በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ገብርኄር ነው። ሁላችሁንም እንኳን አደረሳችሁ። ገብርኄር ማለት ቸር አገልጋይ ማለት ነው። ግዕዝ ነው፣ ድርብ ቃል ነው። ገብር ማለት አገልጋይ፣ ሰራተኛ፣ ታዛዥ፣ ተላላኪ እንደማለት ሲሆን ኄር ማለት መልካም፣ ቸር፣ በጎ፣ ታማኝ እንደማለት ነው። በተገናኝ ሲነበብ ቸር አገልጋይ፣ በጎ አገልጋይ፣ መልካም ሰራተኛ እንደማለት ነው። በወንጌላችን የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምራችሁ ስታነቡ የአንድ ባለጠጋ ሰውና የአገልጋዮቹ ታሪክ አለ። ይሄንን መነሻ አድርጎ አባታችን ቅዱስ ያሬድ ስድስተኛውን የጾማችን ሰንበት ገብርኄር ብሎታል። ለአባቶቻችን ጥበብን ምስጢርን የገለጠ እግዚአብሔር ለእኛም የሚግለጥልንና ይሄንን በተመለከተ አጠር ላሉ ደቂቃዎች እንነጋገራለን። በመጀመሪያ እንደው ባጭሩ ታሪኩ ምን ይመስላል የሚለው እናያለን። የተለመደ ቢሆንም ለመነሻ እንዲሆነን ከንባቡ ትንሽ እንወስዳለን። ቀጥሎ ግን በተደጋጋሚ የሚነሱ አሉ። በተለይ ወደ መጨረሻ ላይ የምናያቸው ናቸው። ወደ ጌታህ ደስታ ግባ የሚላለ፣ ላለው ይጨመርለታል የሚላለ። እነዚህ ሃይማኖታዊ ትርጉም ያላቸው ናቸው። አባቶች በዚህ ጉዳይ ምንድነው ያስተማሩት፣ ትክክለኛ መጽሐፋዊ ትርጉሙ ምንድነው የሚሉትን እነዚህን አይተን እናጠቃልላለን ማለት ነው። በደብረ ዘይት ትምህርት ስለ አምላካችን ዳግም ምጽአት ተምረናል። ምጽአቱ ምን እንደሚመስል፣ ምልክቶቹ ምን እንደሆኑ፣ ንጉሱ ዳኛው ፈራጁ ልክ ገበሬ በጎቹን ከፍየሎቹ እንደሚለይ፣ ስንዴውን ከእንክርዳድ እንደሚለይ ይህንን የሚያደርግ መሆኑ የመሳሰለውን ተምረናል። መንፈስ ቅዱስ ስራው ግሩም ነው። ታሪክን ከታሪክ ነገርን ከነገር ምስጢርን ከምስጢር ያገናኛልና ደብረ ዘይትን ተከትሎ ገብርኄር መሆኑ እንዲሁ ቅደም ተከተል ብቻ ሳይሆን የምስጢር ተያያዥነትም አለው። የሚገርመው ክብር ይግባውና የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምራችሁ ሙሉውን ስታነቡት ስለ 10 ደናግል ይናገራል። 5ቱ ትጉሃን ጎበዞች፣ 5ቱ ደግሞ ሰነፎች ናቸው። የምታውቁት ታሪክ ነው። በዚህ ታሪክ ውስጥ 5ቱ ሰነፎች በሩ ከተዘጋ በኋላ አንኳኩተዋል። ጌታውም ወይም ሙሽራውም እውነት እውነት እላችኋለሁ አላውቃችሁም አላቸው፣ በሩ ተዘግቶባቸዋልና። ይህን ምሳሌ ነግሮ ሲጨርስ አምላካችን ምን አለ? የሰው ልጅ የሚመጣበትን ቀኒቱንና ሌሊቱን አታውቁምና ነቅታችሁ ትጉህ ሆናችሁ ጠብቁ ይላል። ከዚህ አስከትሎ ነው እንግዲህ የዛሬውን የሚያመጣው። መንገድ እንደሚሄድ አገልጋዮቹንም ሰራተኞቹንም ጠርቶ ያተርፉበት ዘንድ ገንዘቡን እንደሚሰጣቸው እንደ አንድ ባለጠጋ ይሆናል። ምን? የሰው ልጅ አመጣጥ ወይም ዳግም ምጽአት እንደዚያ ይሆናል። አገልጋዮቹን ጠራቸውና እያንዳንዱን አቅሙን ስለሚያውቅ ለእያንዳንዱ እንደ አቅሙ ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1 መክሊት ሰጣቸው። እኔ እስከምመለስ ድረስ አተርፋችሁ ራሳችሁንም ችላችሁበት አተርፋችሁ ትመልሳላችሁ ብሎ ይህንን ሰጥቷቸው ወደ ሩቅ አገር ሄደ ነው ታሪኩ። 5 መክሊት ወርቅ የተቀበለው እንደምታውቁት ወጥቶ ወርዶ ደክሞ ጥሮ ግሮ ሌላ 5 መክሊት አተረፈና ጌታው ሲመጣ ይኸው ጌታዬ ብሎ ያስረከበውን ታሪኩን ታውቁታላችሁ በደንብ። 2 መክሊት የተቀበለውም እንደዚሁ ወጥቶ ወርዶ ደክሞ ጥሮ ግሮ ሌላ 2 አተረፈ። 1 መክሊት የተቀበለው ደግሞ ቀበረው። በዚህ ጊዜ ጌታው ከብዙ ዘመን በኋላ ይላል መጽሐፉ፣ ዘመኑ ቁጥሩን አልተናገረም። ይህም ያው ራሱን የቻለ ምክንያት አለው። ከብዙ ዘመን በኋላ ያ ባለጠጋ ሰው መጥቶ አገልጋዮቹን ጠርቶ ጠየቃቸው፣ ተቆጣጠራቸው። ወርቄ የሰጠኋችሁ ገንዘብ ምን አደረሳችሁት ብሎ ጠየቃቸው ነው። እንዳልነው ባለ 5 መክሊቱ መጀመሪያ ቀረበ። ጌታዬ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩኝ ብሎ በድምሩ 10 ማለት ነው። ከሰጠኸኝ ላይ ሌላ 5 አተረፍኩ ብሎ 5 መክሊት አስረከበ፣ ሰጠ ይላል። ልብ በሉ፣ ስንት ሰጠ? 5።
ባለ ሁለቱም እንደዚሁ 2 መክሊት ሰጥተኸኝ አልነበረምን? እነሆ ሌላ 2 አተረፍኩ ብሎ አቀረበ። የድካሙን ሪፖርት አቀረበ፣ ወይም ለጌታው ማለት ነው። ባለ 1 መክሊቱ ሲጠራ ግን አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው እንደሆንህ አውቃለሁና ወርቅህን ቀብሬዋለሁ፣ እነሆ አፈር ቆፍሬ ቀብሬዋለሁ ብሎ አውጥቶ ሰጠ ይላል። አሁን በዚህ አጭር ታሪክ ውስጥ በጣም የሚገርሙ ነገሮች አሉ። እነዚያን እንመለከታለን። በመጀመሪያ ግን በጥቅሉ ስንት መክሊት ወርቅ እንደሰጠ ልብ በሉ። 5 ሰጠ፣ ሌላ 2 ሰጠ፣ 7 ይሆናል። በመጨረሻም ለአንዱ 1 ሰጠ፣ 8 ሰጠ። ስለዚህ እጥፍ ቢያተርፉ ሁሉም የራሳቸው የተሰጣቸውን ያህል ቢያተርፉ 16 መክሊት ይጠበቃል። ይሄ ግን አልሆነም። እንደምታውቁት የመጨረሻው ወርቁን ስለቀበረው የነበረው መክሊት 1 መክሊት ወርቅ ራሱን ነው የመለሰው። ስለዚህ 15 መክሊት ወርቅ ተመለሰ። መመለሱ ብቻ አይደለም፣ ንግግሩም ከባድ ነው። በመጀመሪያ እንደው ሃይማኖታዊ ትንታኔውን ጉዳይ እንመጣበታለን፣ አበው የሚያስተምሩትን ግን እንዲሁ ሊትራሊ ውሰዱትና አንድ ሰው ወርቅን ከገበያ ማውጣት ወይም ከስራ ማውጣት ማለት ለምሳሌ አሁን ባለው ኢኮኖሚ የአንድ ሀገር ኢኮኖሚ እንግዲህ ከተሰጣቸው ከ8 መክሊት ወርቅ አንዱ ማለት ስንት ማለት ነው? እስኪ ሂሳቡን ስሩት። 12.5% አካባቢ ይሆናል ካልተሳሳትኩኝ እንበልና በአንድ ሀገር ኢኮኖሚ የኢትዮጵያን ኢኮኖሚ እንደምሳሌ ውሰዱ። ኦር ማንኛውንም እንደው በሀብት የበለጸጉም ሌሎች ሀገሮችንም ልትወስዱ ትችላላችሁ። 12.5% ገበያ ላይ ከሚዘዋወረው ፋይናንስ ውስጥ ኦር ማርኬት ውስጥ ካለው ገንዘብ ውስጥ 12.5% ፑል አውት አድርጋችሁ ብታወጡ የዚያ ሀገር መንግስት የሚታገስ ይመስላችኋል? ዝም የሚል ይመስላችኋል? አይልም። ለምን? ማርኬቱን ሾክ ያደርጋል። በጣም ሂውጅ ገንዘብ ነው። በነገራችን ላይ የኢኮኖሚክስ ባለሙያዎች ትኖራላችሁ፣ ወይም ሌሎቻችሁም የኢኮኖሚክስ ባክግራውንድ ይኖራችኋል። ከአንድ ማርኬት ውስጥ 10% ያህል ወር ከዚያ በላይ ገንዘብ ከማርኬት ፑል አውት ተደርጎ ወጣ ማለት ኢኮኖሚክ ሾክ ይፈጥራል። ቀላል አይደለም። በሌሎች ሀገሮች ታሪክ አይታችሁት ይሆናል ብዬ እገምታለሁ። እንደው እንመጣበታለን ሃይማኖታዊውን ይሹ። ሊትራሊ በራሱ ስናየው ትልቅ ጥፋት ነው ማለት ነው። ወርቅ የሚቀበር አይደለም። ሰዎች ሊያጌጡበት የሚገባ ወደ ገንዘብ ቢለወጥ ደግሞ ገንዘብ ሆኖ የሰውን ሕይወት ከረሃብ ከቸነፈር ከመሳሰለው ሊያድን የሚችል ነው። ሃይማኖታዊውን ስናይ ደግሞ ወርቅ ምን ማለት እንደሆነ ታውቃላችሁ። ንጽህና ነው፣ ክብር ነው። በብዙ ነገር ይመሰላል ወርቅ በቤተ ክርስቲያናችን። ይህንን ታውቃላችሁ። ወደዚያ ትንታኔ ከገባን በጣም ስለሚሰፋ እንዲሁ እንደው ቃላዊውን ፕሌን የሆነውን ይዘን እንሄድና ይሄ ሰው ወርቁን ቀበረ ማለት ነው። በገንዘብ ስንተምነው አሁን እንዳልነው 12% በላይ ያለው ነው። በሰዎች ስንመዝነው ደግሞ ገንዘብ አደራ ከተቀበሉ ሰዎች መካከል 3 ናቸው። ወደ 33 or 34% አካባቢ ገደማው ገንዘቡን ቀብረዋል ማለት ነው። ይሄ ቀላል አይደለም። እንዲሁ እንደው አሁን ተራ ስሌቱን ነው እያየን ያለ ነው። 34%ቱ ህዝብ ገንዘቡን ቀበረ ማለት ቀላል ኪሳራ አይደለም። ስለዚህ ያንን ባይለጠጋ ልቆጣ ቢል እውነትም የሚያስቆጣው ነው ማለት ነው። እንዲሁ በእኛ ሚዛንና አሁን ዓለም በሚመራበት ኢኮኖሚክስ እንኳን ብንመዝነው ለማለት ፈልጌ ነው። ይሄ ሰው ግን ገንዘቡን ከመቅበርም በላይ ደግሞ ተሳደበ። አንተ ጨካኝ እንደሆንህ፣ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ እንደሆንህ አውቃለሁ አለው ጌታውን። አዝኖ በሰጠው። ይሄ ስሜት የሚገባችሁ ወዳጄ እንደው ከምትቸገር ይሄንን መጽሐፍ አንብበው፣ ከ6 ወር በኋላ አንብበህ ትመልስልኛለህ ያላችሁ ሰው መጽሐፉን ከ6 ወር በኋላ ስትጠይቁት ሲሰድባችሁ፣ ወይ ደግሞ አንተ ስራ ፈተህ ከምትቀመጥ የኔ ማሽን ብዙ ኢንቨስት ያደረጋችሁበት ማሽን ይሄ ማሽን ስራበት አምርትበት ከወር በኋላ ትሰጠኛለህ ብላችሁ ንብረታችሁን የሰጣችሁትን ሰው ስትጠይቁት መልሶ ሲከሳችሁ፣ ወይ ደግሞ
ልጅህን ዳርበት፣ ልጅህን መርቅበት፣ ተስካር አውጣበት፣ ቀብር አስፈጽምበት፣ ትዳር ያዝበት ብላችሁ ለአንድ ወዳጃችሁ ገንዘብ ሰጥታችሁ ገንዘባችሁ እንዲመለስላችሁ ስትጠይቁ በእናንተ ላይ ጠላትነት ሲነሳ ይሄ ስሜት ትረዱታላችሁ። ይሄ ባለጠጋ የገጠመው እንዲህ ያለ ነው። ባለጠጋውም በጣም አዘነ። በመጀመሪያ ለሁለቱ ላተረፉ ሰዎች የሰጣቸውን መልስ እንመልከት። ባለ 5ቱ አትርፌያለሁ ብሎ ሪፖርት ሲያደርግ 5 መክሊት ዋናውን ሲመልስ፣ ባለ 2ቱም እንደዚሁ ሲመልሱ ለሁለቱም አንድ አይነት ነገር ተነገራቸው። ገብርኄር አንተ መልካም ባሪያ፣ አንተ በጎ ቸር አገልጋይ፣ በጥቂቱ ታምነሃል፣ በትንሹ ታምነሃል፣ ለሚበልጠው ደግሞ እሾመሃለሁ፣ ስለዚህ ወደ ጌታህ ደስታ ግባ ተባሉ። ይሄ ለሁለቱ የተነገረ ነው። መክሊቱን ለቀበረው ወርቁን ለቀበረው ደግሞ አገልጋዮቹን ጠርቶ ይላል ባለጠጋው፣ ኑ ይሄንን ሰው ወደ ውጪ ጨለማና ጥርስ ማፋጨት ወደ ሆነበት አውጥታችሁ ጣሉት አለ። አሁን ሁለቱን ነገር ልብ በሉ። በመጀመሪያ አንድ ላይ ነበሩ እነዚህ 3ቱም አገልጋዮች። የቦታ ልዩነት ተፈጠረ ማለት እስከ ጊዜው ድረስ ንጉሱ መጥቶ ባለጠጋው መጥቶ ንብረቱን እስኪጠይቅ ድረስ ያተረፉትን እስኪጠይቃቸው ድረስ አንድ ላይ ኖሩ። በወንጌል በሌላ ቦታም እንደተነገረው ስንዴና እንክርዳድ አንድ ላይ በቀሉ። እስከ መቼ? መብቀል ብቻ አይደለም፣ አንድ ላይ አደጉ እስከ መኸር ድረስ። በመኸር ግን ገበሬው ለያቸው እንደሚል እነዚህም እስከዚህ ጊዜ ድረስ ባለጠጋው መጥቶ ንብረቱን እስኪቆጣጠራቸው ድረስ እስኪጠይቃቸውና እስኪያስረክቡ ድረስ ውሳኔ እስከሚሰጥ አንድ ላይ ኖሩ። አሁን የቦታ ልዩነት ተፈጠረ ነው። አንዱ ይሄ ነው። ሁለተኛው ነገር ወደ ጌታ ደስታ ግባ ተባሉ። የነዛ የፈቃድ ነው፣ ይገባሉ። አስገዳጅ አያስፈልገውም። ሰው ወደ ጌታ ደስታ ግባ፣ ወደ ደስታ ና ሲሉት እምቢ የሚል የለም። ግባ ነው የተባሉት ሁለቱም። ትገባለህ፣ ግባ። የደስታ ነው፣ የፈቃድ ነው። ያንን ግን ወደ ውጪ ውጣ ወይም ሂድ አይደለም፣ አውጥታችሁ ጣሉት ነው። ምክንያቱም ጨለማን ጥርስ ማፋጨት ያለበት ቦታን የሚመርጥ የለምና ሳይወድ በግድ፣ ምክንያቱም በገዛ ፈቃዱ ወርቁን ቀብሯልና፣ አሁን ግን የራሱን ፈቃድ የሚፈጽምበት ጊዜ አልፏል ማለት ነው። ወደ ጌታ ደስታ ግባ ማለት ምን ማለት ነው? የጌታችን ደስታ ምንድን ነው? መቼም እያንዳንዱን መተንተን አያስፈልግም ብዬ ነው። ይህንን የምትሰሙ ወንድሞቼም እህቶቼም ሁላችሁም ከሞላ ጎደል በተደጋጋሚ የሰማችሁት ትምህርት ስለሆነ ባለጠጋው የተባለው እግዚአብሔር ነው፣ አገልጋዮች የተባልነው እኛ ነን የሚለውን ደግሜ ላለማንሳት ያህል ነው። እግዚአብሔር ነው ባለጠጋ የተባለው። ስለዚህ የእግዚአብሔር ደስታ ምንድን ነው ያልን እንደሆነ የሰው ልጆች ሁሉ የተዘጋጀላቸውን መንግስተ እግዚአብሔር መንግስተ ሰማያት ይወርሱ ዘንድ ነው። የጌታ ደስታ የተባለው እሱ ነው ለፍጻሜው። ለአሁን ደግሞ የጌታ ደስታ ማለት በጸጋ ላይ ጸጋ ማግኘት፣ ቤተ ክርስቲያን ሁል ጊዜ ሰርግ የሚሆንባት፣ ቅዱስ ሥጋው ክቡር ደሙ የሚፈተትባት የሚቀዳባት ቅድስት ቤተ ክርስቲያናችን የጌታችን ደስታ ናት። ወደዚህ ግቡ ይለዋል ማለት ነው። ያኛውስ ጨለማና ጥርስ ማፋጨት ወደ ሆነበት፣ ይሄ የጌታው ደስታ አይደለም። ወደዚህ ለያያቸው። በመጨረሻም ግን ያ ባለጠጋው አዘነ፣ አዝኖም አልቀረም፣ ተቆጣ። ምን አለ? በእውነት አንተ እንደምትለው እኔ ካልዘራሁበት የማጭድ ካልበተንሁበት የምሰበስብ ጨካኝ ነኝን? እንደዚያ ከሆነስ ወርቄን በመለስክ ለሚያተርፉበትም በሰጠ አለውና፣ እነሆ ወርቁን ተቀበሉት፣ 5 መክሊት ላለውም ስጡት፣ 10 ላደረገው ማለት ነው። ላለው ይጨመርለታል፣ ለሌለው ግን ያንኑ ይወሰድበታል፣ ያንኑ ይወስዱበታል ይላል። ይሄንን ሚስ ኢንተርፕሬት ስለሚያደርጉት ይቺን ነገር ለማየት ያህል ነው። ምን ማለት ነው? ላለው ይጨመርለታል፣ ለሌለው ግን ያለው ያንኑ ይወስዱበታል ማለት ምን ማለት ነው? ከሌለው ምኑ ይወስዱበታል? ጥያቄው የሆነ ፓራዶክስ የሚመስል ነገር አለውና በዚህ ምክንያት አንዳንዶች ሀብታም የበለጠ ሀብታም ይሆናል፣ ድሃ የበለጠ ድሃ ይሆናል ብለው የሚተረጉሙታሉ። ወይ እንደዚህ የሚረዱት ወይ ድሃን የበለጠ ድሃ አርጉት፣ ሀብታሙን ይበልጥ አበልጥጉት
ብሎ ጌታ የተናገረ ይመስላቸዋል። እንዲህ አይደለም። ክሪቲካሊ እንድታዳምጡኝና በደንብ እንድታዩት የምፈልገው ይሄን ያላቸው መቼ ነው? ንባቡን በደንብ ተመልከቱት። 5 መክሊት የተቀበለው 10 አተረፈ እንጂ 10ሩንም አልሰጠም። 5 አለው። ልብ በሉ፣ 5 አለው። ባለ ሁለቱም እንደዚህ። ስለዚህ አላቸው፣ እጃቸው ላይ አለ ማለት ነው። ባለ አንዱ ግን የለውም። ለምን ካላችሁ ያተረፈው የለም። አሁን ይጠበቅ የነበረው ኤክስፔክት ይደረግ የነበረው አንዱን አትርፎ ለራሱ ይዞ አንዱን ደግሞ ለባለጠጋው መስጠት ነበር። እሱ ባለው መሰረት ቀብሬው ነበረ፣ እንካ ወርቅህ ብሎ ሰጥቷል። አሁን እጁ ባዶ ነው። አያችሁ? ስለዚህ እነዛ አላቸው እጃቸው ላይ፣ እሱ ግን የለውም፣ ሊወሰድበት ነው፣ እንዳለው አይቆጠርም። ያተረፈው የለም፣ ትርፉ ነበር የሱም የሆነው። ስለዚህ ይህንን አባቶቻችን ሲያስተምሩ ያለው የተባለው ልጅነት ነው። ልጅነት ላለው ጸጋ ይጨመርለታል፣ ያተርፋል። ጸጋ የሚመጣው ከልጅነት በኋላ ነው። ይሄ መንፈሳዊ ጸጋ ነው፣ የቅድስና ጸጋ ነው። ይጨመርለታል በልጅነት። ልጅነቱን ካጎደፈ ግን ሌላው ጸጋ አይጨመርለትም፣ ቢመጣም አይጠቅመውም። መሰረቱ ልጅነት ነው። ልጅነት መሰረት፣ ትርፎቹ ከዚያ በኋላ የሚመጡ ናቸው። ላለው ግን በልጅነት ላይ ጸጋ ይጨመርለታል። ያ ጸጋ ደግሞ በጎ ስራ ያሰራዋል፣ በጸጋው ያተርፋል፣ መንግስተ ሰማያትን ያገኛል ማለት ነው። ወደ ጌታ ደስታ ግባ የተባለው እሱ ነው። ስለዚህ በልጅነት ላይ ጸጋ፣ በመንፈሳዊ ጸጋ ላይ መንግስተ እግዚአብሔር፣ ርስተ እግዚአብሔር ማለት ነው። ላለው ይሄ ይጨመርለታል። ለሌለው ልጅነት ከሌለው ምን ጸጋ ይሰጠዋል? ልጅነት ከሌለ መንግስተ ሰማያት መግባት የለም አይደል? በዮሐንስ ወንጌል የተነገረ ነው። ያው ሳምንቶቹ ትምህርቶቹ ሁሉ ተያያዥ ናቸው፣ በምስጢር ይገናኛሉ። ቀጣዩ ሳምንት ኒቆዲሞስ ላይ የምንማረው አለ። እንደገና ያልተወለደ የእግዚአብሔር መንግስት አያያትም ነው የሚለው። ይሄ አምላካችን በምሳሌ አይደለም፣ በታሪክ መልክ አይደለም፣ ቀጥታ የተናገረው ነው። ልጅነት ሳይኖር መንግስተ ሰማያት ወይም መንግስተ እግዚአብሔር መውረስ የለም። አይገባም አይደለም፣ መንግስተ እግዚአብሔርን አያያትም ነው እንጂ አይገባም አይደለም። መግባትማ ቀጣይ ነገር ነው፣ ግን ለአይኑ እንኳን አያያትም ነው የተባለው ልጅነት ሳይኖር። ልጅነት መሰረት ነው። ስለዚህ ያኔ እርግጥ ስለ ጥምቀትን የተመለከተ የልጅነትን ጉዳይ የተመለከተ በዝርዝር ይታያል። አሁን በምስጢር የተናገረው ያንን ነው። የሌለው ይወሰድበታል ማለት መጀመሪያ የተሰጠው መክሊት አለ፣ ያ ልጅነት ነው። ያንን አክብሮ ጸጋ ካተረፈበት ወይም ልጅነቱን ጠብቆ አክብሮ ከኖረ መልካም ጸጋ ይጨመርለታል፣ በጸጋ ላይ ርስት ይጨመርለታል። ልጅነት ሳይኖረው ግን መንግስተ እግዚአብሔርም ጸጋም የሚባል ሊኖር ስለማይችል ይሄንን ለማመልከት ነው እንጂ እንደው ስለ ምድራዊ ባዕለ ጠግነትና ስለ ምድራዊ ሀብት ብቻ ሀብታሞች ይበልጥ ሀብታም ይሆናሉ እንደዚህ ለማለት አይደለም ለማለት ነው። እንግዲህ ወደ ጌታ ደስታ ግባ ተብሏልና እኛም በጎ ስራ ሰርተን በተሰጠን መክሊት አትርፈን ወደ ጌታችን ደስታ ለመግባት አምላካችን በቸርነቱ ያብቃን ሁላችንንም። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።